ሰላም እንዴት ናችሁ? ውድ የመንጌት ዩብ አድማጭ ተመልካቾች በድጋሚ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬም እንደተለመደው በአዲስ አስተማሪ ቪዲዮ ተመልሻለሁኝ። ለዛሬ እየላችሁ የቀረብኩት አስተማሪ ቪዲዮ ስለ ኦክሲጅን አድሚኒስትሬሽን ነው። ኦክሲጅን እንዴት አድርገን አድሚኒስትር የምናድርገው፣ the purpose of oxygen administration፣ ስለ ኢንዲኬሽን፣ ስለ ሴፍቲ ፕሪካውሽን፣ ሜተድስ ኦፍ ኦክሲጅን አድሚኒስትሬሽን፣ ስለ ኦክሲጅን ኢኩዊፕመንት ኦር ኦክሲጅን አክሰሰሪ የሚሉትን ምን እንደሆኑ ለዛሬ እየላችሁ ቀርብ ያለው። ሁሌም እንደምንላችሁ ለቻናላችን አዲስ ሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ሁሉ ጊዜ የምንሰራቸው አስተማሪ የጤና መረጃና መዝናኛ ፕሮግራሞች እንዲደርሷችሁ ማድረግ ትችላላችሁ። መልካም ቆይታ። ኦክሲጅን አድሚኒስተር ለማድረግ ሪስፓራቶሪ ፈንክሽን የሚለው መጀመሪያ ለማየት ያስፈልገናል። ሪስፓራቶሪ ፈንክሽን ማለት ምንድነው? ሪስፓራቶሪ ሲስተም components of respiratory system there are two components ማለት ነው። ለዚህ the upper respiratory tract and the lower respiratory tract. If there is a problem over the upper or lower respiratory tract, it causes respiratory distress, dyspnea, shortness of breathing የሚባሉ ነገሮች ይኖራሉ ማለት ነውና anyways respiratory function assessment የሚባሉት መስራት አለብን ነው። so respiratory function that means ventilation adequate to maintain arterial blood gas ማለት ነው። ለዚህ በሰውነታችን ውስጥ ያለው አርተሪ ውስጥ ያለው blood gas ምን maintain እንዲሆን in normal limit የሚሆን ከሆነ በቀላሉ ventilation adequate መሆን አለበት ማለት ነው። ኖርማል ብሪዚንግ ፓተርን ሊኖር ይገባል ማለት ነው። በት አሰስመንት በምንሰራበት ሰዓት ሂስትሪ ቴክ በማድረግ ለምሳሌ ሳብጀክቲቭ ሲምፕተም ምንለው ስታርቬሽንስ ኦፍ ኤር ካለ፣ ሾርትነስ ኦፍ ብሪዚንግ ወይም ዲስፒኒያ ዲፊከልቲ ኦፍ ብሪዚንግ ብለን የምንጠራው፣ ሪሌትድ ቱ ፖዚሽን ቼንጅ ለምሳሌ ኦርቶፒኒያ ዴቨሎፕ የሚያደርግ ከሆነ አንድ ሰው ዊዝ ላይንግ ፖዚሽን ወይም በጀርባው በሚተኛበት ሰዓት ሪስፓራቶሪ ዲስትረስ፣ ፋቲጊው ድካም አይነት የሚኖረው ከሆነ አሰስመንት ላይ ኦር ፊዚካል ኤግዛሚኔሽን ማለት ነው። ቤዝላይን ሪስፓራቶሪ ሬቱን፣ ስለ ዴፕዝ ፓተርኑ፣ ቼስት ኤክስፓንሽኑ፣ adequacy of respiratory exchange፣ ስለ ኢፈርት ወይም ሲያኖሲስ ከለር ዴቨሎፕ አድርጓል ወይ ሲያኖሲስ it indicates the signs of poor circulation ስለሆነ ማለት ነው። ካፍ ካለ ጋግ ሪፍሌክስ or swallowing or inhalation reflex የሚባሉት ነገሮች እነሱ በሙሉ አሰስ መደረግ አለባቸው ነው። እነዚህ ላይ ችግር ካለ ሪስፓራቶሪ ችግር አለ ማለት ነው። ኦስክልቴሽን በምንሰራበት ሰዓት ደግሞ ዲክሪዝ ብሪዝ ሳውንድ ማለት ነው። ስፔሻሊ ኖርማል ብሪዝ ሳውንድ የሚባሉ ነገሮች መቀነስ፣ the presence of extra or adventitious sound ማለት ነው። wheezing sound, striders, wheezing or crackles and others abnormal breathing sound ብለን የምንጠራቸው አሉ። በኦስክልቴሽን እነሱን አሰስ ማድረግ ነው። በአሰስመንት ደግሞ እነዚህን የቤዝላይን ሪስፓራቶሪ ሬት፣ ዴፕዝ ፓተርን፣ ኤክስፓንሽን፣ አዲኩዌሲ፣ ሲያኖሲስ፣ ካፍ ስዋሎዊንግ እና ኢንሃሌሽን ሪፍሌክሱን በቀላሉ ማየት ያስፈልጋል። ለምሳሌ ኢንኤብል ቱ ኢንሄል ኦክሲጅን ማለት ነው ካለ ምን ብለን ሪስፓራቶሪ ዲስትረስ የማምጣት ሂስትሪውን እንደዚሁ መወሰድ አለበት። ምን አይነት ነው ሲምፕተሞቹ፣ በሚተኛበት ሰዓት ነው ወይንስ እንደዚህ የሚለው ሾርትነስ ኦፍ ብሪዚንግ የሚባሉ መቼ ላይ ይነሳል የሚሉትን አሰስመንት መሰራት አለበት ነው። so anyways እነዚህ አይነት ችግሮች ካሉ if there is any problem over the respiratory tract, over the respiratory system, over the ventilations or inhalations of oxygen ብለን የምንጠራው እነዛ ላይ ችግር የሚኖር ከሆነ it cause difficulty of breathing, shortness of breathing ወይም acidosis ብለን የምንጠራው ስፔሻሊ እነዚህ ሪስፓራቶሪ acidosis ሊከሰቱ ይችላሉ። እነሱን ፕሪቨንት ማድረግ ነው። so ኦክሲጅን አድሚኒስትሬሽን ነው ለነዚህ ዋነኛው መፍትሄ። ኦክሲጅንን በቀላሉ አድሚኒስትር ማድረግ ነው፣ መስጠት ነው። so ኦክሲጅን አድሚኒስትሬሽን ማለት ምንድነው ስንል ኦክሲጅን ማለት በቀላሉ ያው በኦክሲጅን ወይም በአየር ንጹህ የሆነ ለሰውየው የምንሰጥበት ማለት ነው። አድሚኒስትሬሽን ማለት provision or giving. so oxygen administration ማለት the provision, administering or giving oxygen for the patient with serious respiratory problems by use of oxygen equipment or accessory ማለት ነው። ስለዚህ ሲሪየስ የሆነ respiratory distress ለገባ ሰው በቀላሉ ኦክሲጅንን ፕሮቫይድ ማድረግ by using oxygen equipment ወይም oxygen accessory ብለን የምንጠራቸው አሉ። ያ ኦክሲጅን አድሚኒስትሬሽን ወይም በሌላ ወይ ኦክሲጅን ቴራፒ ልንለው እንችላለን። አድሚኒስትሬሽንስ ኦፍ ኦክሲጅን as ሜዲካል ኢንተርቬንሽን ማለት ነው። ስለዚህ as ሜዲካል ኢንተርቬንሽን ፎር ቴራፒቲክ ፐርፐዝ ማለት ነው። ይሄንን የምንሰጠው ስለሆነ ኦክሲጅን ቴራፒ ብለን እንጠራለን። አሁን ይሄንን ኦክሲጅን ቴራፒ ስንሰጥ which can be for a variety of purpose, either for chronic
or acute patient care ማለት ነው acutely suddenly ill ሆነ ሊሆን ይችላል ወይም chronic health problem ላለባቸው ስለዚህ chronic obstructive pulmonary disease ብለን የምንጠራቸው እነሱ ካሉ የን ኦክሲጅን አድሚኒስተር ማድረግ እንችላለን ማለት ነው ባጭሩ ኦክሲጅን ለሰውነታችን ለምን ይጠቅማል ስንል ኦክሲጅን is essential for cell metabolism ማለት ነው እንግዲህ ሜታቦሊዝም ATP productions ብለን የምንጠራቸው አሉ ሴሎች ሜታቦላይዝ እንዲያደርጉ ኦክሲጅን ያስፈልጋል ኢንተርን ቲሹ ምን ሆኖ አለበት ነው ኦክሲጅኔሽን essential for normal physiological function ለዚህ ለሴል ሜታቦሊዝም ኦክሲጅን ያስፈልጋል ለቲሹ ኦክሲጅኔሽን መኖሩ ደግሞ normal physiological function of the body ማለት ነው it is essential ማለት ነው ወይም vital ብለን የምንጠራው ነው physiological ማለት እንግዲህ normal body function ማለት ነው respiratory organoች functional እንዲሆኑ the brain the gastrointestinal tract the kidney the livers the pancreas spleen and others organs ብለን የምንጠራቸው በቀላሉ it needs oxygen because there are the presence of many cell and tissue ማለት ነው so for survivals of tissue survivals of cell it needs pure oxygen ማለት ነው ያስፈልጋል so እንደሱን የምናረግበት እንግዲህ መቼ ላይ ነው የምንሰጠው oxygen administration የምናደርገው if normal breathing system or if the natural breathing system is impaired ከሆነ ምንድነው artificial respiration ብለን የምንጠራው እንግዲህ by using oxygen ሊሆን ይችላል but if we are out of health institution we can use mouth to mouth breathing ብለን የምንጠራው as emergency situation artificial respiration ምንሰጥበት አለ ማለት ነው so oxygen therapy should be used to benefit the patient by increasing supplies of oxygen ማለት ነው ስለዚህ supplies of oxygen ምን ማድረግ መጨመር አቅርቦት ማለት ነው አሁን እዚች ጋር demand and supply ብለን የምንጠራው አለ if ምንድነው ማለት ነው our cells and the tissue demands of oxygen is greater than the supply it causes respiratory distress it causes the presence of too much carbon dioxide in the body ማለት ነው blood circulation በሰውነታችን ላይ ያለው ምን መሆን አለበት ስንል ባላንስ መሆን አለ homeostasis mechanism so ያ homeostasis mechanism የሚሰራው በምንድነው ብሬን ላይ medulla oblongata and pons respiratory systemaችን ሜንቴን የሚያደርግልን ማለት ነው ስለዚህ ያ ባላንስ መሆን አለበት supply ምንከው ከዴማንድ ጋር ማለት ነው ዴማንድ is equal to supply ከሆነ የሰውነታችን የሚፈልገው ዴማንዱና ሰውነታችን የሚያቀርበው supply ተመጣጣኝ ከሆነ ምንድነው normal breathing ይኖራል but if the demand is greater than supply or the supply is greater than demand ከሆነ it causes respiratory distress ለምሳሌ supply ከዴማንዱ ከበለጠ respiratory አልካሎሲስ ብለን የምንጠራው ይከስታል ሰፕላይ ዴማንዱ ደግሞ ከሰፕላዩ ከበለጠ ማለት በሰውነታችን ላይ ያለው ኦክሲጅን ሲያንስ ማለት ነው ያ ሪስፓራቶሪ አሲዶሲስ ነው ኦክሲጅን ሲበዛ ሪስፓራቶሪ አልካሎሲስ ብለን እንጠራቸዋለን ማለት ነው supplies of oxygen to the lung ማለት ነው thereby increase availability of the oxygen to the body tissue ማለት ነው all over the body ማለት ነው በቀላሉ so especially when the patient suffering from hypoxemia ብለን የምንጠራው አለ እንግዲህ hypoxemia ማለት በብለድ ውስጥ ያለው ኦክሲጅን ኮንሰንትሬሽን ሃይፖክሲያ ማለት በቲሹ ላይ ያለው ኦክሲጅን በቀላሉ መቀነስ ማለት ነው እሱ ማየት እንችላለን ኦክሲጅን በባህሪው ምንድነው ስንል it is odorless colorless and tasteless gas ነው ምንም አይነት ኦደር የለውም and then taste የለውም በቀላሉ ምንድነው ማለት ነው ከለርም የለው ማለት ነው ስለዚህ በቀላሉ በከለር ምናም ዲፈረንሺየት ማድረግ አንችልም ነው ላይክ እንደ ውሃ ለምሳሌ odorless colorless tasteless gas ወይም liquids ብለን የምንጠራው ነው አሁንም ኦክሲጅን it is colorless odorless tasteless ነው it is not flammable but does support combustion ነው እንግዲህ ራሱን ችሎ ተቀጣጣይ አይደለም but ምን ያደርጋል ማለት ነው it does support combustion ማለት የሚቀጣጠሉ ነገሮች ካገኘ ግን ኦክሲጅኑ ሊፈነዳ ሊቀጣጠል ይችላል ማለት ነውና ለዛም ነው ሴፍቲ ፕሪኮሽን ላይ እናያቸዋለን never ምንድነው ማለት ነው use open fires in oxygen in use ማለት ነው እነሱ መድረግ የለባቸው so purpose ወይም ጠቀሜታው to relieve dyspnea ነው dyspnea ማለት difficulty of breathing ማለት ነው shortness of breathing የመጀመሪያው difficulty of breathing ወይ dyspnea relief ለማድረግ ማለት ነው and then to provide adequate transport of oxygen in the body while decreasing workload of breathing and reducing the stress of myocardium ስለዚህ myocardium ላይ ወይም heart ላይ ያለውንም ጫና ለመቀነስ የብሪዚንግ ወርክሎዱን ለመቀነስ ምን ያስፈልጋል ማለት ነው transport oxygen in the blood is adequate እንዲሆን የማድረግ ማለት ነው
እነሱን የምንሰራበት ዋናው ጠቀሜታ ነው። ኢንዲኬሽንስ የምንላቸው እንግዲህ ኢንዲኬሽን ማለት ለምን አይነት ሰው ነው ኦክሲጅን የሚያስፈልገው ምን አይነት ሰው ነው የሚለው ነው። የመጀመሪያው ሪስፓራቶሪ ፌለር ብለን የምንጠራቸው እንግዲህ እነዚህ ሪስፓራቶሪ ፌለር ታይፕ 1 እና ታይፕ 2 ብለን የምንጠራቸው አሉ። ታይፕ 1 ላይ ሃይፖክሰሚክ ከሆነ ታይፕ 2 ላይ ሃይፐርካፒኒክ ከሆነ እነዚህ ሪስፓራቶሪ ፌለር ያመጣሉ ማለት ነው። ለምሳሌ ሃይፖክሰሚክ ከምንለው ሳቹሬሽን ሌቭሉ ወይም በፐልስ ኦክሲሜትሪ ተጠቅመን ስንለካው ከ90 በታች ከሆነ ኖርማል ኦክሲጅን ሳቹሬሽን የምንለው ከ95% ነው። ሶ ኢፍ ዘ ኦክሲጅን ሳቹሬሽን ኢዝ ሌስ ዛን 90% ከሆነ ወይም አርተሪያል ኦክሲጅን ኮንሰንትሬሽን ደግሞ መጣበታለን ከ60 በታች ሚሊሜትር ሜርኩሪ ነው። ስፔሻሊ ይሄን የምንሰራው አርተሪያል ብለድ ጋዝ አናሊሲስ ብለን የምንጠራው አለ። ያን አርተሪያል ብለድ ጋዝ አናሊሲስ ብለድ ጋዝ አናላይዘር ማሽን በመጠቀም የምንሰራበት ወይ ነው። ሶ ያ ከ60 ሚሊሜትር ሜርኩሪ በታች ከሆነ ሳቹሬሽኑ ከ90 በታች ከሆነ ሃይፖክሰሚክ ብለን እንጠራለን። ሶ ኢት ኒድስ ኦክሲጅን ማለት ነው። ለዚህ ኦክሲጅን ሰፕላይ ማድረግ ያስፈልጋል። እንደ ሃይፐርካፒኒክ ማለት ቱ ማች ካርቦን ዳይኦክሳይድ ዊዝን ዘ ቦዲ ሰርኩሌሽን በሰውነታችን በብለድ ሰርኩሌሽን ውስጥ ያለው የኦክሲጅን ኮንሰንትሬሽን የካርቦን ዳይኦክሳይድ ኮንሰንትሬሽን ሲጨምር ፓርሻል ካርቦን ዳይኦክሳይድ ኮንሰንትሬሽን ኖርማል የምንለው በሰውነታችን ላይ ወይም በብለድ ውስጥ ያለው የካርቦን ዳይኦክሳይድ ከ35 እስከ 45 ነው። በት ኢፍ ዘ ካርቦን ዳይኦክሳይድ within the body ወይም blood circulation greater than 50 ወይም greater than 45 ሚሊሜትር ሜርኩሪ and the pH 7.35 በታች ከሆነ pH አሲድ ነው የሚያሳየው። ካርቦን ዳይኦክሳይድ ደግሞ ምንድነው ማለት ነው እንደዚሁ የመጨመሩ ነው። ስለዚህ ካርቦን ዳይኦክሳይዱ ጨምሮ pH የሚቀንስ ከሆነ ወይም ወደ አሲዲክ የሚመጣ ከሆነ ምን ብለን እንጠራለን? ሪስፓራቶሪ አሲዶሲስ ብለን እንጠራዋለን ማለት ነው። ሶ ሃይፖክሰሚያ ኤንድ ሃይፖክሲያ ካለ አሁንም ኦክሲጅን አድሚኒስተር እናድርጋለን። ስለዚህ ሃይፖክሰሚያ እና ሃይፖክሲያ ምንድነው ልዩነቱ? ሃይፖክሰሚያ ማለት ኢን ዘ ብለድ ማለት ነው። ሶ ዲተርማይን ባይ ሜዠሪንግ ኦክሲጅን ሌቭል ኢን ዘ ብለድ the sample taken from artery ማለት ነው። ስለዚህ ከአርተሪ ነው የሚወሰደው። አርተሪያል ብለድ ጋዝ ብለን የምንጠራው ማለት ነው። ስለዚህ አርተሪያል ብለድ ጋዙ በቀላሉ ከ60 በታች ከሆነ ያልነው ማለት ነው። ኖርማል ከ70 እስከ 100 ነው የሚሆነው ከዛ በታች ከሆነ and hypoxia የምንለው in the tissue that is important to purpose of for pulse oximetry is determine whether the patient is normoxemic or normoxic or hypoxic ብለን የምንጠራው ነው። ኖርሞክሲክ ማለት የሳቹሬሽኑ ኖርማል ከሆነ ሃይፖክሲክ ማለት ደግሞ መቀነስ ማለት ነው። ስለዚህ ሳቹሬሽን ሌቭሉን ሃይፖክሲያን ሜዠር የምናደርገው ፐልስ ኦክሲሜትሪ በመጠቀም ነው። ሃይፖክሰሚያ ከሆነ አርተሪያል ብለድ ጋዝ ወይም ኤቢጂ አናሊሲስ ብለን የምንጠራው ነው። ሰው እንግዲህ ኦክሲጅን ሳቹሬሽን ሌቭል should be between 92% to 98 ነው። ከ92 እስከ 98 አለ። አንዳንዶች ደግሞ ከ95 እስከ 100% መሆን አለበት for adult without underlying respiratory condition ማለት ነው። እንግዲህ ሌሎች ችግሮች ሳይኖር ኖርማል ሰውየው ከሆነ ከ92 እስከ 98 ነው። lower than 92% is considered hypoxic ነው የምንለው ወይም ከ90 ወይም ከ92 በታች ከሆነ ግን ሃይፖክሲክ ብለን እንጠራዋለን። በቲሹ ላይ ያለው ኦክሲጅን ሳቹሬሽን ሌቭል መቀነሱን ስለሚያሳየው ያም ይቀንስ ከሆነ ምን ያስፈልጋል ማለት ነው? ኦክሲጅን ፕሮቫይድ ማድረግ አለብን ማለት ነው። ወደዛ ማየት ነው። ሶ ኢንዲኬሽን በዚህ ማየት ነው። ሌላ እንግዲህ ፓርሻል ካርቦን ፕሬሸርስ ኦፍ ኦክሲጅን ኢን አርተሪያል ብለድ ነው የምንለው PaO2 ስንል ማለት ነው። በኦክሲጅኑ በአርተሪያል ብለድ ውስጥ ያለውን ስለዚህ ይሄ ፓርሻል ፕሬሸርስ ኦፍ ኦክሲጅን ኢን ዘ አርተሪያል ብለድ ላይ ያለው ምንድነው ኖርማል ብለን የምንጠራው ከ70 ወይም ከ75 እስከ 100 ሚሊሜትር ሜርኩሪ ይሆናል ማለት ነው። እሱ ማየት ነው። ወይም በኪሎ ፓስካል ስናየው 10.5 እስከ 13.5 ኪሎ ፓስካል ሊሆን ይችላል። ፓርሻል ፕሬሸርስ ኦፍ ካርቦን ዳይኦክሳይድ ብለን የምንጠራው ኖርማሉ ካርቦን ዳይኦክሳይድ ሌቭል ከ38 እስከ 42 ነው ወይም ከ35 እስከ 45 ይሆናል ማለት ነው። አርተሪያል ብለድ ጋዝ ብለድ ፒኤቹ ደግሞ ከ7.38 እስከ 7.42 አንዳንዶች ከ7.35 እስከ 7.45 የሚላለ እነሱን ልንጠቀም እንችላለን። so we can get arterial blood pressures of oxygen ወይም PaO2 ብለን የምንጠራው አርተሪያል ፕሬሸርስ የምንለው ማለት ነው። ይሄንን አርተሪያል ፕሬሸሩን በቀላሉ አሰስ የምናድርገው ማየት እንችላለን። arterial partial pressures of carbon dioxide pHን it is measured by arterial blood gas analyzer machine ማለት ነው። ስለዚህ PaO2 PaCO2
ባይካርቦኔትስ HCO3 ማይነስ የምንላቸው እነዚህ ሜጀር የሚደረጉት በአርተሪያል ብለድ ጋዝ አናላይዘር ማሽን አማካኝነት ይሆናል ማለት ነው። by the way the pulse oximetry is equipment to measure percutaneous through skin ማለት ነው። ፐልስ ኦክሲሜትሪ ሜጀር የምናደርገው ስሩ ስኪን ፐርኩታኔስ ብለን እንጠራዋለን ማለት ነው። አርተሪያል ኦክሲጅን ሳቹሬሽንን ወይም SpO2 ነው የሚሆነው። ስለዚህ SpO2 ወይም ፐርኩታኔስ ስሩ ስኪን አርተሪያል ኦክሲጅን ሳቹሬሽንን ሜጀር የምናደርግበት ኢኩዊፕመንት ምን ብለን እንጠራለን ማለት ነው? ፐልስ ኦክሲሜትሪ ብለን እንጠራለን ማለት ነው። ለዚህ በዚህ ወይ ማለት ነው። ሌላ ኢንዲኬሽንስ ስንል ካርዲያክ ኢንሰፊሺየንሲ ብለን የምንጠራው ማለት ነው። ካርዲያክ ኢንሰፊሺየንሲ ወይም ካርዲያክ ኢንሰፊሺየንሲ ኮመንሊ ናውን አስ heart failure ብለን እንጠራለን ማለት ነው። heart failure when the heart muscle pump function is reduced ማለት ነው። heart muscle specially pump ማድረግ ወይ myocardial failure myocardial infarction ብለን የምንጠራቸው እነሱ ችግሮች ካሉ blood disorder like anemia ማለት ነው። እንግዲህ anemia ማለት የደም ማነስ ነው። hemoglobin ሌቭሉ ሲቀንስ ነው። hemoglobin is oxygen binding protein ማለት ነው. that found in erythrocytes that transport oxygen from the lung to the tissue ማለት ነው። ከላንግ ወደ ተለያዩ ቲሹዎች ትራንስፖርት የሚያደርግልን ኦክሲጅንን በሄሞግሎቢን አማካኝነት ነው። ሄሞግሎቢን is a protein in your red blood cell ማለት ነው። በአርቢሲ ውስጥ carrier ብለን carries oxygen to your body organs or tissue ነው and transport carbon dioxide from your organ or tissue back to the lung ነው። ወደ ላንጋችን እንዲመለስና ከሰውነታችን እንዲወገድ የማድረግ አንድ ሁለተኛ ወደ ተለያዩ ኦርጋኖችና ቲሹዎች ምን እንዲያደርግ ማለት ነው ትራንስፖርት የሚያደርገው ወይም ኬሪ የሚያደርገው ኦክሲጅን ሄሞግሎቢን ነው ማለት ነው። ስለዚህ ሄሞግሎቢን ሌቭል መቀነሱ አነሚያ መግባቱ ወደ ተለያዩ ሴሎችና ቲሹዎች የሚደርሰው ኦክሲጅኔት የሆነ ብለድ ምን ያደርጋል ማለት ይቀንሳል። ምክንያቱም ኦክሲጅን ካሪየር ነው ያቀንሷል ማለት ነው። ስለዚህ if a disease or condition affect your body ability to produce RBC ማለት ነው when your hemoglobin level is drop ከሆነ your ምንድነው when your hemoglobin level is low ከሆነ it means your body does not know or your body is not getting enough oxygen ማለት ነው። በቂ የሆነ ኦክሲጅን በቀላሉ አያገኝም making you feel very tired or weakness ነገሮች ይኖራል። ስለዚህ very tired ወይም weak የሚሆነው due to oxygen starvation ከዛ ጋር የተያያዘ ማለት ነው እነሱ ነው። lung disease and then injury ብለን የምንጠራው chronic obstructive pulmonary disease ኒሞኒያ ሳምባ ምች ብሮንኪያል አስማ ቼስት አካባቢ ላይ የተለያዩ ኢንጁሪዎች ካለ ኦክሲጅን ያስፈልገዋል ማለት ነው። ኢንዲኬሽን ነው። ሌላው ኢንዲኬሽን ስለ ሳይን ኤንድ ሲምፕተምስ ኦፍ ሾክ ማለት ነው። የተለያዩ ሾክ የሚገባ ከሆነ there are around 6 types of shock ማለት ነው። ካርዲዮጀኒክ ሊሆን ይችላል፣ ሃይፖቴንሽን ሾክ ብለን የምንጠራው ሊሆን ይችላል ወይም ሃይፖቮሉሚክ ሾክ፣ ኒውሮጀኒክ የምንላቸው አናፍላክቲክ፣ ሴፕቲክ and then respiratory shock ብለን የምንጠራቸው ካሉ እነሱ ያስፈልጋል። during operation during asphyxia ወይም lack of oxygen ማለት ነው። ስለዚህ እነሱ መታፈን ካለ ማለት ነው ስፔሻሊ ጋዝ ፖይዝኒንግ የምንላቸው ነገሮች ካሉ ስለዚህ አንድ ክላስ ውስጥ በጣም በጋዝ ታፍኖ በጭስ ታፍኖ በካርቦን ሞኖክሳይድ ታፍኖ ለምሳሌ እነዚህ ጋዝ ፖይዝኒንግ አንዱ ገዳይ ስለሆነ ማለት ነው when we preparing different chemical solution we need to wear face mask ነው። የተለያዩ ኬሚካሎችን ስናዘጋጅ አንደኛ ምን ማድረግ አለበት ፌስ ማስክ ማድረግ አለበት። ምክንያቱም ይሄ ምንድነው ጋዝ ፖይዝኒንግ የሚባሉ ነው ኢንሄል ካደረግነው ፖይዝን እንሆናለን ማለት ነው። and then በቤታችን ውስጥ የተለያዩ ጭስ የሚጨስ ከሆነ ጭሶችን ምን ማድረግ አለበት በር መስኮት በመክፈት ማስወጣት ይጠበቅብናል። ካልሆነ ጋዝ ፖይዝኒንግ አንደኛው ምንድነው ማለት ነው በሰውነታችን ላይ ያለው ካርቦን ሞኖክሳይድን ካርቦን ዳይኦክሳይድ ሌቭል እንዲጨምር ኦክሲጅን እንዲቀንስ ያደርጋል። ያን ጊዜ ሴሎችና ቲሹዎች ስታርቭ ይሆናሉ ማለት ነው። ኦክሲጅን ይራባሉ ከዛ ጋር የተለያዩ ሲሪየስ የሆነ ሲምፕተም ዴቨሎፕ ያድርጋሉ ነው። anyways where do you place a pulse oximetry on your fingers or where ነው የሚለን የት ነው pulse oximetry እንግዲህ a device used to measure oxygen saturation ማለት ነው። ስለዚህ በቲሹ ላይ ያለው ኦክሲጅን ሳቹሬሽን ወይም percutaneous through skin የኦክሲጅን ሳቹሬሽንን አሰስ የምናደርግበት ነው። የት ቦታ ላይ እንሰራለን ስንል on your fingers of the index or middle finger ማለት ነው። እንግዲህ ጠቋሚ ጣት የምንለውና ሶስተኛዋ ጣታችን እዛች ላይ አንደኛ ልንለካ እንችላለን። ካልሆነ earlobes or toe ማለት ነው። earlobe ማለት ይሄ ጆሮ ጌጥ የሚደረግበት ቦታ ላይ ሴቶች ጆሮ ጌጥ የሚያደርጉበት ቦታ ላይ እሷ ላይ ልናስር እንችላለን። otherwise ቶይ ማለት የእግር ጣቶች ላይ ማለት ነው ልንጠቀም እንችላለን። እጅ ከሌለው earlobes ላይ ካልሆነ
የእግር ጣቶች ላይ ልንጠቀም እንችላለን ማለት ነው። keep the pulse oximetry on your fingers for at least ምንድነው ማለት ነው a minute ማለት ነው ቢያንስ ለደቂቃ ምናምን እንጠብቃለን till the reading stabilizes እስከሚሆን ድረስ ማለት ነው የተረጋጋ ቁጥሩ ሙሉ በሙሉ ስቴብል ሆኖ እስከሚቆም ድረስ ማለት ነው። Anyways, as per study, right hand's middle finger shows the best result ይላል። እንግዲህ የቀኝ እጃችን middle fingerአችን ላይ best የሆነ ሪዛልት አለው። Monitoring the pulse oximetry, the middle fingers may reduce risk of oximetry indicate inaccurate result during hypoperfusion ማለት ነው። እንግዲህ hypovolemic shock ምናምን ነገሮች ካሉ ሚድል ፊንገር ብንጠቀም ምንድነው ማለት ነው ኦክሲሜትሪ ኢንአኩሬት ሪዛልት የሚሰጠንን መቀነስ እንችላለን ማለት ነው። be aware that multiple factor that affects accuracy ማለት ነው። እንግዲህ የተለያዩ ፋክተሮች አፌክት ሊያደርጉ ይችላሉ accuracy inaccurate እንዲሆን የማድረግ ማለት ነው እንዲቀንሱ የሚያደርጉ ፐልስ ኦክሲሜትሪ ሪዲንጉን የሚቀንሱ ማለት such as poor የሆነ circulation ካለ skin temperature cold skin temperature ካለ current tobacco use እነዚህ የተለያዩ ሲጋራ ነገሮች ወይም ሐሽሽ ተጠቅሞ ከሆነ ይዞ ፊንገርስ ኔል ፖሊሽ የጥፍር ቀለም ራሱ ምን ያድርጋል ማለት ነው ይሄንን ኦክሲጅን ሳቹሬሽን ፐልስ ኦክሲሜትሪ አኩሬሲን ይቀንሱታል እነሱ ማድረግ ነው። make sure your hands are normal temperature and warm መሆን አለበት ማለት ነው። ስለዚህ ኖርማል ቴምፕሬቸር ካልሆነ ኮልድነስ የሚኖር ከሆነ ኢንአኩሬት ምን ይሆናል ማለት ነው ሪዛልት ወይም ፎልስ የሆነ ሪዛልት ሊሰጠን ይችላል ማለት ነው። እነሱ ላይ ትልቅ ትኩረት መሰጠት አለበት ማለት ነው። እንግዲህ እነዚህ ናቸው ፐልስ ኦክሲሜትሪ ብለን የምንጠራቸው እነዚህ ጋር የምንመለከታቸው ይሆናል ማለት ነው። ለምሳሌ እዚህ ጋር ፐልስ ኦክሲሜትሪው ኤር ሎብስ ላይ ተደርጎ ከዛ እዚህ ጋር ኢንዴክስ ፊንገር ላይ አለ እዚህ ሁለቱ የሚያሳየን ቶይ ላይ ማለት ነው። and then አሁንም እዚህ ጋር ሚድል ፊንገራችን ላይ እንዴት ተደርጎ እንደሚሰራ ነው። እንግዲህ ልዩ የሚያድርገው ምንድነው በምንልበት ሰዓት ይቺ ፐልስ ኦክሲሜትሪ ላኒያርድ ብለን የምንጠራት ናት። እንግዲህ ይቺ ፐልስ ኦክሲሜትሪዋ ማለት ነው ባትሪ ከቨር ብለን የምንጠራው ከቨር ከታች ፓርት አለ ኦክሲጅን ሳቹሬሽን ብለድ ኦክሲጅን ሳቹሬሽን አለ ሳቹሬሽኑ በፐርሰንት ነው SpO2 ብለን የምንጠራው ማለት ነው። ፐልስ ሬት እንደዚሁ አለው ማለት ነው ቢት ፐር ሚኒት ብለን የምንጠራው እሱ የሚያሳየን ፓወር ኦን ስዊች ኦፍ ብለን የምንጠራ እዚች ጋር ትኖራለች። ስለዚህ አሁን ፐልስ ኦክሲሜትሪ ተጠቅመን ስንለካ በውዝ ምንድነው ማለት ነው አንደኛው ኦክሲጅን ሳቹሬሽን ብለን የምንጠራው ሁለተኛው ምን ያድርገናል ማለት ነው ፐልስ ሬታችንን በዛው ላይ ይቆጥርልናል ማለት ነው። ስለዚህ ፊንገራችንን ምንድነው ፊንገር ሴንሰር ኦፕኒንግ የምንላት እዚች ጋር ናት። በዚች ኦፕን አድርገን ከፍተን ጣታችንን አስገብተን ፕረስ ማድረግ ነው። በተን ኦን ኦፍ የምንላቸው እሷን አድርገን በቀላሉ ሜጀር የምናደርግበት ነው። እንደዚህ አይነት እንትኖች ሊኖሩ ይችላል ማለት ነው። ይሄ ምን ብለን እንጠራለን ባር ግራፍ ብለን እንጠራለን። ስለዚህ እነዚህ አይነት ምልክቶች ይኖራሉ ፐልስ ኦክሲሜትሪ በዚህ ማየት ነው። ሌላው ስለ ሴፍቲ ፕሪካውሽን ነው ጥንቃቄ ማድረግ ያለብን ኦክሲጅን ኢንዊዝ ከሆነ ወይም ኦክሲጅን አንድ ሰው እየተሰጠው ከሆነ ምን አይነት ፕሪካውሽን ጥንቃቄ ያስፈልጋል ስንል የመጀመሪያው አቮይድ ኦፕን ፍሌም ኢን ዘ ፔሸንት ሩም ማለት ነው። ፔሸንቱ እዛ ኦክሲጅን የሚጠቀምበት አካባቢ ላይ ምንም አይነት ተቀጣጣይ ነገሮች ማድረግ የለብንም ማለት ነው። ተቀጣጣይ ነገር ስንል ላይተር ሊሆን ይችላል ክብሪት ሊሆን ይችላል ኤኒ ፕሮዳክት በፍጹም ምንድነው ተቀጣጣይ ነገር ማድረግ የለም። ኖ ስሞኪንግ ሳይን ፖስት ማድረግ ያለበት within 3 ሜትር 3 ሜትር ራቅ ብለን ኖ ስሞኪንግ ሳይን ወይም ማጨስ ሳት ማንደድ ክልክል ነው ተብሎ እሱ መድረግ ያለበት ነው። the catheter tips and cylinder it must not be lubricated with vaseline ማለት ነው። እንግዲህ ካቴተሩ ታፑ ሲሊንደሩ ቫዝሊን መንካት የለበትም። ቫዝሊን በባህሪው ምንድነው ይለናል በቀላሉ ፍሌመብል ስለሆነ ኦክሲጅን እንዲቀጣጠል የማድረግ ኢፌክት አለው ማለት ነው። and fine adjustment should always be closed when the main tap is turned on ነው። እንግዲህ ሜን ታፕ የምንለው እናየዋለን ኦክሲጅን ሶርሱ ላይ ሲሊንደሩ ላይ ያለ ፓርት ነው። ፋይን አጀስትመንት ደግሞ ወደ ፔሸንቱ የሚሄደውን ኦክሲጅን ኮንትሮል የምናደርግበት ነው። ስለዚህ ሜን ታፑን ስንከፍት መጀመሪያ ላይ ወደ ጌጁ በሲሊንደሩ ውስጥ ምን ያክል ኦክሲጅን አለ የሚለውን ለማየት ሜን ታፑን እንከፍታለን። ሜን ታፑን ስንከፍት ግን always ፋይን አጀስትመንቷ ኦፕን ክሎዝ መሆን አለባት ማለት ነው። check if there is obstruction or obstacle in the patient airway ነው። ስለዚህ before giving oxygen ምንድነው ማለት ነው to the patient
first we need to check if there is a presence of respiratory distress due to obstruction or not የሚለው ነው መጀመሪያ ላይ ኤሮይ ክሊር ማድረግ አለብን ኤሮይ ክሊር ሳናደርግ በፍጹም ወደ ኦክሲጅን አንመጣም ለዛ ነው first aid ላይ ABC የምንለው first airway cleaning clearance ብለን የምንጠራው make an open airway ብለን የምንጠራው open የሆነ airway ማድረግ አለብን and then we can provide oxygen ማለት ነው እሱ መስጠት እንችላለን ስለዚህ ኦብስትራክሽን መኖር አለመኖሩ ቼክ ማድረግ ያስፈልጋል ስፓቹላ በመጠቀም ታንክ ዲፕረስ አድርገን እንደዚሁ እናያለን and others modality head tilt chin lift maneuvers የሚባሉትን በመጠቀም transport oxygen cylinder always should by using transport cart ነው በመናንቀሳቀስበት ሰዓት ካርት ምንላታለች cylinder must be handled carefully as the oxygen is under pressure ነው እንግዲህ ኦክሲጅን ካለው ስፔሻሊ በመናንቀሳቀስበት ሰዓት carefully በጥንቃቄ ማለት ነው ካልሆነ ኦክሲጅን ስናቀሳቀስ የሚወርቅ ከሆነ ይፈነዳና ሌላ አደጋ ያመጣል ማለት ነውና ስለዚህ ያ እንዳይሆን ለማድረግ ለምሳሌ እዚች ጋር የምንመለከታቸው ምንድሮች ነው ሴፍቲ ፕሪካውሽኖች ናቸው ምን ይለናል notice please do not smoke in this area ነው እነዚህ ነገሮች የሲጋራ ማጨስ ወይም ላይተር ክብሪት መለኮስ የሚባሉ ነገሮች ማለት ነው ሌላ unsafe method እና safe methods of transporting ብለን የምንጠራው በፍጹም ኦክሲጅን ሲሊንደር ተሸክመን ለማንቀሳቀስ መሞከር የለብንም ነው ስለዚህ ይሄን አይነት ፕሮዳክት ሳይሆን ወይም እንደዚህ ተሸክሞ ላይ ሳይሆን እዚህ ጋር ካርት ምንላት ይችናት ስለዚህ ተሽከርካሪ ጎማ ያላን ነው ይችን ካርት በመጠቀም በቀላሉ ምን ማድረግ ማንቀሳቀስ እንችላለን እዚህ ጋር የሚያሳየን ይሄ ነው በቀላሉ safe handling manual handling practice ብለን የምንጠራው safe manual handling ካሌለ አንደኛ ምንድነው ይሄ መስኩሎ soft tissue injury ብለን የምንጠራው ስፔሻሊ ስትሬን ኦቨር ስትሬች በመሆን የሚመጡ ችግሮች አሉ ባክ ስትሬን ወይም የጡንቻ መሳሳብ መሸማቀቅ ብለን የምንጠራቸው ለዚህ ትራንስፖርት ስናደርግ ሴፍሊ ምን መሆን አለብን ነው ሙቭ ማድረግ ወይም ትራንስፖርት ማድረግ ይጠበቅብናል ማለት ነው በዚህ ወይ ምናየው ሌላው avoid wearing and using synthetic fabrics that build up static electricity ማለት ነው እንግዲህ በመናይበት ሰዓት if you wear oxygen while sleeping ማለት ነው በመንተኛበት ሰዓት ኦክሲጅን እየተጠቀም ምንተኛ consider use 100% cotton bearing ማለት ነው በጥጥ የተሰራ መሆን አለ like less likely cause static electricity also always have fire extinguisher nearby ነው ሌላ fire extinguisher ወይም ሳት ማጥፊያ የምንለው ነገር ያስፈልገናል ከዛ በተጨማሪ ግን የምንለብሰው ልብስ 100% cotton made ቢሆን ተመራጭ ነው እንግዲህ static electricity ማለት በምን ለምሳሌ ልብሶችን በመናወልቅበት ሰዓት ምን ይሆናል ጣጣ ሚል ወይም ብልጭ ሚል ብርሃን የሚፈጥሩ ልብሶች አሉ በመናወልቅበት ሰዓት ማለት ነው እነዛ የሚፈጥሩት በቀላሉ ኦክሲጅኑ እንዲፈነዳ ኦክሲጅኑ እንዲነድ የማድረግ ኢፌክት ስላላቸው እነዛ አይነት ልብሶችን ማድረግ ወይ መልበስ የለብንም ነው እንግዲህ ፋብሪክ that cause static electricity ማለት ነው እንግዲህ static electricity build up የሚያደርጉ የተለያዩ ፕሮዳክቶች ከምን ሊሆኑ ይችላሉ በመንልበት ሰዓት የመጀመሪያው ውልስ made of wool ማለት ነው የሱፍ የተሰሩ ልብሶች ማለት ነው እዚህ ጋር የምናያቸው made of wools ማለት ነው የሱፍ ልብሶች static electricity build up ያደርጋሉ made of fur ማለት ነው ከእንስሳ ጸጉር መሰል የተሰራ ማለት ነው እዚህ ጋር የምናየው እነዚህ አይነት ልብሶች ካሉ ሲልክ ካር የተሰሩ ልብሶች የሚኖር ከሆነ ሲልክ ፋብሪክ ማለት ነው እነዚህ በብዛት ሴቶች የሚለብሷቸው ልብሶች ናቸው ማለት ነው ፖሊስተር ናይለን ታይትስ ብለን የምንጠራቸው ማለት ነው እነዚህ በታይቶች በላይን የተሰሩና ራየን ብለን የምንጠራው የሐር ጨርቅ የምንመሰሉ እነዚህ አይነት ልብሶች የተሰሩ ልብሶች በሙሉ ምን ያደርጋሉ ነው ስታቲክ ኤሌክትሪሲቲ ቢልድ አፕ ስለሚያደርጉ ኦክሲጅኑን ምን ሊያደርጉ ይችላሉ እንዲቀጣጠል የማድረግ ኢፌክት አለው ስለዚህ ያ እንዳይሆን ምን ማድረግ አለብን ማለት ነው እነዚህ ልብሶች ሳይሆን ኮተን ሜድ የሆኑ ፕሮዳክቶችን መልበስ አለበት ኦክሲጅን ኢን ዊዝ ከሆነ ማለት ነው እነሱ ነው የምናደርገው ሌላው others safety precaution ብለን የምንጠራው the rate of flow is ordered by doctors ነው እንግዲህ በፊዚሻን ማለት ነው እንደ ኬዙ ታይቶ ኦርደር ይደረጋል ማለት ነው ፍሎ በምን በደቂቃ ውስጥ ምን ያክል ሊትር መሄድ አለበት ምንለው protect the patient asphyxia by inspecting regular pressure gauge and flow ማለት ነው ለዚህ ጌጁን ፍሎውን በቀላሉ ሬጉላርሊ ቼክ መድረግ አለበት ኦክሲጅን ሲሊንደሩ ሲያልቅ ወዳውኑ ቶሎ መቀየር አለበት ካልሆነ ሪስፓራቶሪ ዲስትረስ አስፌክሲያ ብለን የምንጠራው ይገባል ማለት ነው ሞኒተር any vital sign and color change ማለት ነው vital sign ሜጀር መድረግ አለበት including ምንድነው ማለት ነው saturation level ምን ያክል ለውጥ አለው ከሰጠነው በኋላ before and after ያለውን ለውጥ ማየት ስላለበት color specially cyanosis እዚህ ጋር የምትመለከቱ ነው የእጅ እጣቶቻችን አካባቢ ላይ
ሊፕ አካባቢ ላይ ምን አለ ብሉሽ ዲስከለሬሽን ማለት ነው ብልዝ የማለት ነገሮች ፑር ሰርኩሌሽን ያሳያል ማለት ነው ዴሊቨር ወይም ኔቨር ዴሊቨር ሞር ዛን 3 to 3 liters of oxygen patients of chronic lung disease ወይም chronic obstructive pulmonary disease ከሆነ ከ3 ሊትር በላይ ባይበልጥ ተመራጭ ነው የሚለውን እሱ ነው ሌላ do not use any electrical appliance ስለዚህ በኤሌክትሪክ የሚሰሩ ፕሮዳክቶችን በፍጹም መጠቀም የለብንም ለምሳሌ ሄር ድራየር ምንለው ጸጉር ማዳረቂያዎች እዚህ ጋር ምናያቸው ለጸጉር ማጣቅ ከርሊንግ አይረንስ ብለን የምንጠራው ለጸጉር መጠቅለያ ምናምን የምንጠቀምባቸው ማለት ነው መተኮሻዎች ማለት ነው ሂቲንግ ፓድ ብለን የምንጠራቸው አሉ and then others electrical razors wearing in oxygen ማለት ነው ኦክሲጅን እየተጠቀመ በፍጹም እነዚህ ኤሌክትሪካል ራዞሮችን ሄር ድራየሮችን ከርሊንግ አይረንስ ብለን የምንጠራው and others heating pad ወይም እሳት የሚፈጥሩ ፕሮዳክቶችን ወይም ኤሌክትሪክ የሚጠቀሙ ፕሮዳክቶችን ባንጠቀም ተመራጭ ነው ለምን ከተባለ it causes ምንድነው ማለት ነው በቀላሉ ይሄ ምንድነው ፋየር ብለን የምንጠራው ወይም ኦፕን የሆነ ፋየር እንዲከሰት ወይም እሳት እንዲነሳ እንዲቀጣጠል የማድረግ ኢፌክት አላቸው ማለት ነው እሱ መከላከል ነው ሌላው ስለ ሜተድስ ኦፍ ኦክሲጅን አድሚኒስትሬሽን ነው there are around 4 methods of oxygen administration ስለዚህ ኦክሲጅን አድሚኒስተር በመናድርግበት ሰዓት ወደ 4 ሜተዶች አሉ የመጀመሪያው ፌስ ማስክ ነው ስለዚህ ፌስ ማስክ እንጠቀማለን ናዛል ካኑላ ማለት ነው ናዛል ካቴተር እና ኦክሲጅን ቴንት ወይም ሁድ እንለዋለን ስለዚህ ይሄ ፌስ ማስክ የምንለው ነው እዚች ጋር በሁለት አፍንጫ አስገብተን የምንሰራት ናዛል ፕሮንግ ወይም ናዛል ካኑላ ብለን የምንጠራው ነው ይሄ ኦክሲጅን ቴንት ወይም ሁድ ነው የምንለው እዚህም ጋር የምናየው ማለት ነው ስለዚህ ከዚህ በኋላ ኦክሲጅን ካቴተርስ የምንላቸው ናዛል እነዚህ ምን ተጠቀም ይችላል ስለዚህ ከአራቱ አንዱን በመጠቀም ኦክሲጅን ፕሮቫይድ ማድረግ እንችላለን ማለት ነው ስለዚህ which methods of oxygen administration it provide or it give high concentrations of oxygen ስንል ከአራቱ ከፌስ ማስክ ከናዛል ካኑላ ከናዛል ካቴተር እና ኦክሲጅን ቴንት 100% ፕሮቫይድ የሚያደርገው እነዚህ ኦክሲጅን ቴንት ወይም ሁድ ነው ስፔሻሊ ይሄን የምንጠቀመው ለህፃናቶች ነው የሚሆነው ማለት ነው ስለዚህ ኦክሲጅን ኢኩይፕመንቶች ወይም አክሰሰሪዎቹን እኔና ወደ እንትኖቹ እንመለሳለን ማለት ነው ስለዚህ ወደዚህ እንምጣሽ ታይፕስ ኦፍ ፌስ ማስክ ስንል እንግዲህ ፌስ ማስክ የመጀመሪያው ታይፕ ነው ወደ አራት አይነት ፌስ ማስኮች ይኖራሉ ሲምፕል ፌስ ማስክ ብለን የምንጠራቸው ፓርሻል ሪብሬዘር ነን ሪብሬዘር እና ቬንቹሪ የምንላቸው ሲምፕል ፌስ ማስክ ኮመንሊ ዴሊቨር ኦክሲጅን ኮንሰንትሬሽን ፍሮም 40 to 60% ነው እንግዲህ ከ40 እስከ 60 የሚሉ አሉ አንዳንዶች ከ35 እስከ 60% ነው ማለት ነው በሊትር ደረጃ ከ5 እስከ 8 ሊትር በቀላሉ ምን ማድረግ ይችላል ነው ዴሊቨር ማድረግ ይችላል ወይም ከ6 እስከ 10 ሊትር ፐር ሚኒት ማለት ነው ይሰጣል ነው ፓርሻል ሪብሬዘር ከሆነ ከ60 እስከ 80 ወይም ከ60 እስከ 90% ነው ኦክሲጅን ዴሊቨር ማድረግ የሚችለው በሊትር ደረጃ እስከ 10 ሊትር መስጠት እንችላለን ነን ሪብሬዘር ፌስ ማስክ የምንለው ዴሊቨር ሃይ concentrations of oxygen ከ95 እስከ 100% ነን ሪብሬዘር ፌስ ማስክ መስጠት ይችላል ማለት ነው እስከ 15 ሊትር ከ10 እስከ 15 ቬንቹሪ ከሆነ ከ24 እስከ 50% ከ4 እስከ 10 ሊትር በደቂቃ and then ከ24 እስከ 50% ኦክሲጅን ፕሮቫይድ ማድረግ ይችላል ኮንሰንትሬሽኑ ማለት ነው እሱ ማየት ነው ስለዚህ which types of face mask it gives high concentrations of oxygen ከተባለ high concentrations of oxygen የሚሰጠው ከፌስ ማስክ ታይፖች ከሲምፕል ፌስ ማስክ ፓርሻል ሪብሬዘር ነን ሪብሬዘር እና ቬንቹሪ የምንለው ነን ሪብሬዘር ፌስ ማስክ it gives high concentrations of oxygen than ምንድነው others low የሚሰጠው ቬንቹሪ ነው ከዛ በቀጥሎ የመጀመሪያው ነን ሪብሬዘር ነው ከዛ ፓርሻል ከዛ ሲምፕል ከዛ the least ብለን የምንጠራው ቬንቹሪ ማርሰው እሱ ማየት እንችላለን ስለዚህ እንግዲህ ሲምፕል ፌስ ማስክ ላይ ስናይ ኖርማሊ ሲምፕል ፌስ ማስክ ላይ it gives low to medium concentrations of oxygen and then exhale client exhale through port on sides of mask ነው በማስኩ ጎንና ጎን ኤክሳሌሽን ፖርት ብለን የምንጠራዋል በዛ ኤክሴል ያድርጋል ነው ኦክሲጅን ፍሎ ሬቱ ከ6 እስከ 10 ወይም ከ5 እስከ 8 ሊትር ነው ኖርማሊ ከ35 እስከ 60% መስጠት ይችላል ዲስአድቫንቴጁ ግን ምንድነው it cause skin breakdowns or must be removed to eat or drink መብላት መመገብ የሚባሉ ነገሮች መጠጣት አይቻልም it is talking with mask its place can be difficult ማለት ነው ለማውራት በጣም መቸገር የሚባለው partial rebreather face mask ብለን የምንጠራው ደግሞ ምን ያድርጋል ማለት ነው it consists of mask with exhalation port
and reservoir bag ብለን የምንጠራው አለ ከረጢት ማለት ነው ኦክሲጅኑ reinflated የሆነ ኦክሲጅን ስለሆነ የሚገኘው ማለት ነው reservoir ባጉ is remain inflated ማለት ነው this kinds of mask ለዚህ ኦክሲጅኑ እኛ የምንወስደው ምንድነው ከሪዘርቬር ባጉ ከኤክሳሌሽንም እንደዚሁ kinds of mask permit the conservations of oxygen conserve ለማድረግ ማለት ነው ይሄ reservoir ባጉ ከ6 እስከ 15 ሊትር ሊሰጥ ይችላል ማለት ነው እንደዚህ አንዳንዶቹ ከ6 እስከ 10 የሚሉ አሉ ከ60 እስከ 80% ነው በፐርሰንት ደረጃ ኤንዌይስ ከሲምፕል የተሻለ መስጠት ይችላል ነው ኤክሳሌሽን ወይም ኢንሄል ጋዝ ፍሮም ማስክ ማለት ነው ወደ ማስኩ ካስወጣን በኋላ ምን ያድርጋል ማለት ነው ከማስኩ እንደዚሁ ኦክሲጅን ይስባል ማለት ነው ከባጉና ከኤክሳሌሽን ፖርት ስለዚህ ከዚህ የተነሳ ፓርሻሊ ሪብሪዝ እናደርጋለን ማለት ነው ያስወጣነውን ኦክሲጅን ወይም ያስወጣነውን ካርቦን ዳይኦክሳይድ ወደ ሰውነታችን መልሰን ስለሚገባ ወደ 20% የሚሆነው መልሰን ሪብሪዝ ኢን የምናደርገው ማለት ነው ከዛ ጋር ስኪን ብሬክ ዳውን ሪሙቭ ኢት ኤንድ ድሪንክስ ቶኪንግ ዊዝ ማስክ ኢዝ ሞር ዲፊካልት ያድርጓል ማለት ነው ሁሉም ፌስ ማስኮች እነዚህ አላቸው ማለት ነው ነን ሪብሬዘር ግን ለምንድነው 100% የሰጠው በመንልበሳ it has two one way valve ነው one way ማለት እንግዲህ ብሪዝ አውት በመናድርግበት ሰዓት በኤክሳሌሽን ፖርታ ላይ አታች የምትሆን ወይ የምትጣበቅ ምናለች ዋን ዌይ ቫልቭ አለች ስንተነፍስ ትከፈትና ካርቦን ዳይኦክሳይድ ታስወጣለች ከዛም በኋላ ሙሉ በሙሉ ሲልድ ነው የምትሆነው ትዘጋለች ማለት ነው ይሄ ከ10 እስከ 15% ከ90 ወይም በሊትር ከ10 እስከ 15 በፐርሰንት ደረጃ ከ95 እስከ 100% ኦክሲጅን ፕሮቫይድ ማድረግ ይችላል ማለት ነው እሱ ነው አሁን እዚች ጋር ነው ማየት ያለብን ስለዚህ የፓርሻል እና ሪብሬዘር ምንድነው ልዩነቱ ከተባለ ይችኛዋ ኢንሃሌሽን ፖርት ናት ፖርቷ ይችላል ይሄ ሪዘርቬር ባግ ብለን የምንጠራው ይሄ ባጉ ነው ኦክሲጅኑ ይሄንን ኢንፍሌት የሚያደርገው ሪዘርቬር ባጉን ነው እዚች ጋር ኤክሳሌሽን ፖርት አለች ኤክሳሌሽን ፖርቷ ላይ ይሄ ነን ሪብሬዘር ፌስ ማስክ ካለ ምንድነው ዋን ዌይ ቫልቭ አለ ስለዚህ ዋን ዌይ ነው ማለት ስንተነፍስ ብቻ ካርቦን ዳይኦክሳይድ ያስወጣል ከኢንቫይሮንመንቱ ግን ወደ ውስጥ የማያስገባ ከሆነ ዋን ዌይ ቫልቭ አለ ማለት ነው ስለዚህ ፓርሻል ሪብሬዘር ፌስ ማስክ ላይ ኖ ዋን ዌይ ቫልቭ የለውም ነን ሪብሬዘር ፌስ ማስክ ግን ዋን ዌይ ቫልቭ አለች እዚች ጋር የምትታያችሁ ከሆነች በነጭ አይነት ማለት ነው ዋን ዌይ ስለሆነ የምንተነፍሰውን ብቻ ያስወጣልናል እንጂ ወደ ውስጥ አያስገባም ማለት ነው እዚህ ጋር ግን የተነፈስነው መልሰን ምን እናደርጋለን ሪብሪዝ ኢን ስለምናደርገው ከዛ ጋር ኦክሲጅን ኮንሰንትሬሽኑ ይቀንሳል ማለት ነው እሱ ማይስ ነው አራተኛው ቬንቹሪ ብለን የምንጠራው እዚህ ጋር ነው ቬንቹሪ ምንለው ስለዚህ አራተኛው ማስክ ነው it is more reliable more accurate methods of delivering precise oxygen concentration የተመጠነ ኦክሲጅን ፕሮቫይድ የምናደርገው ማለት ነው ኤክሰስ ጋዝ ሊቭ ኤክሳሌሽን ፖርት ማለት ነው ኤክሳሌሽን ፖርቱ ሰፊ ስለሆነ ኤክሰስ ጋዝ ፍሎ ያደርጋል ማለት ነው ሎንገር ቲዩብ with oxygen outlet inlet ማለት ነው ስለዚህ ኢንሌቱ ምንድነው ማለት ነው ሎንግ ላርጀር ቲዩብ ነው ማለት ነው በዛ የተነሳ ብዙ ኦክሲጅን ፍሎ ማድረግ ኦክሲጅን ፍሎ ሬቱ ከ4 እስከ 15 ሊትር ናሮ ኦርፊስ ያ ማለት ከ24 እስከ 60% ሊሰጥ ይችላል ላይክ አዘርስ ምንድነው ማለት ነው ፌስ ማስክ ሪሙቭ ኢት ኤንድ ድሪንክስ ስኪን ብሬክ ዳውን ብለን የምንጠራቸው እንግዲህ ስኪን ብሬክ ዳውን ማለት እዚች ጋር የምናስርባት በቀላሉ ምን ሊያደርግ ይችላል ማለት ነው ጎዝ ምናምን ካልተጠቀምን ቆዳችን ብሬክ ዳውን እንዲሆን እንዲላላጥ የማድረግ ኢፌክት ይኖረዋል ማለት ነው እንግዲህ ብዙ አይነት ዲፈረንት እንትኖች አሉ ማለት ነው እንደንትናቸው የራሳቸው ኮንሰንትሬሽን አለ ራሳቸው የሚሰጡት አማውንት አለ አንዳንዱ 24 ይሰጣል 30 35 40 45 እስከ 50% መስጠት የሚችሉ ቲዩቦች አሉ ከነዚህ ቲዩቦች ሃይ የሚሰጠውን መርጠን መጠቀም እንችላለን ማለት ነው ቬንቹሪ ብለን የምንጠራቸው እነዚህ ይመስላሉ ማለት ነው እንግዲህ ታይፖቹ እዚህ ጋር ነው ሲምፕል ፌስ ማስክ እዚህ ጋር የምትመለከቱት ማለት ነው ኤክሳሌሽን ፖርት ያለው ይሄ ነው መውጫው ማለት ነው ክፍተት አለው ነን ሪብሬዘር ምንላት ዋን ዌይ የሆነች ቫልቭ አላት ማለት ነው ቬንቹሪ የምንለው ይሄ ነው ቬንቹሪ የሚባለው ይሄ ፓርት ማለት እዚህ ጋር ታች የምናድርገው ነው ሪዘርቬር ባግ አላቸው እነዚህ ሁለቱ ነን ሪብሬዘር እና ፓርሻል ብለን የምንጠራው ይሄ ፓርሻል ሪብሬዘር ፌስ ማስክ ብለን እንጠራለን ማለት ነው ፌስ ማስኮች ታይፖች ማለት ነው ወደዛ ማየት እንችላለን ስለዚህ እንግዲህ ኦክሲጅን ኢኩይፕመንቶች በመናይበት ሰዓት በሲሊንደር ስንጠቀም ኦክሲጅን ታንክ ወይም ሲሊንደር ብለን የምንጠራው ይኖራል ማለት ነው ስለዚህ ኦክሲጅን ሲሊንደሩ ምንድነው ይሄ እዚህ ጋር የምናየው ፓርት ነው ውስጡ እነዚህ አክሰሰሪዎች አሉ እንመጣባቸዋለን ይሄ ኦክሲጅን ካርት ብለን የምንጠራው ሲሊንደሩ እስከ ብዙ ሊይዝ ይችላል አንዳንዶቹ 500 psi per square inch ብለን የምንጠራው ነው ስለዚህ always should transport the cylinder via
ምንድነው ትራንስፖርት ካርት ብለን የምንጠራት እሱ ነው ማለት ነው እነሱ ማየት ያስፈልጋል ነው check the amounts of oxygen in the cylinder before administration administer ከማድረጋችን በፊት ከመስጠታችን በፊት first we need to check the amounts of oxygen within the cylinder በሲሊንደር ውስጥ ምን ያክል ኦክሲጅን አለ የሚለውን እሱን አሰስ መድረግ አለበት ሌላው humidifier ብለን የምንጠራው አለ humidifier used to moisten oxygen to with sterile water ነው ምን ሞላት ይች የምትሞላው sterile water ነው the upper and lower limit ብለን የምንጠራው አለ ይሄንን ሂሚዲፋየሩን ምን ሞላው ከሆነ ብሪዝ ወይን በብል በሚያረግበት ሰዓት ዋተር ወይም ውሃ በቀላሉ ወደ ቲዩቡ ይገባል ያን ጊዜ አስፓይሬሽን እንዲከሰት የማድረግ ኢፌክት ስላለው ከአፐር ሊሚቱ መብለጥ የለበትም ከሎወር ሊሚቱ መብለጥ ማነስ የለበትም ከሎወር ሊሚቱ በታች ከሆነ የሚሄደውን ኦክሲጅን ምንድነው ሂሚዲፋይ ማድረግ ወይም እርጥበት አዘል እንዳይሆን የማድረግ በኤምኤል እስከ 100 እስከ 200 ሊሆን ይችላል inside part should never be contaminated ማለት ነው ውስጡ ስቴራይል ነው ውጪው ነው ክሊን ሊሆን የሚችለው anyways እሱን መጠበቅ አለብን ነው ሌላው ፍሎሜትር ብለን የምንጠራው ነው እንግዲህ ኦክሲጅን አክሰሰሪ ላይ የምናገኛቸው ነው ባንድ ላይ እነዚህ ሂሚዲፋየሩን ሳይጨምር እነዚህ ምን ብላቸው እንጠራለን ኦክሲጅን ሬጉሌተር ነው ማለት ሬጉሌተሩ ምን አለው ስንል ፋይን አጀስትመንት አለ ጌጅ አለ and then ፍሎሜትርስ ብለን የምንጠራው እዚች ጋር ይችናት ፋይን አጀስትመንት ብለን የምንጠራት ይቺ ፋይን አጀስትመንት ፍሎሜትርና ጌጅ ይሄን ያዘው ኦክሲጅን ሬጉሌተር ብለን ጠራለን እንግዲህ ፍሎሜትር የሚያሳየን እዚህ ጋር ነው ሪድ ነው ሜርኩሪ ያለው ማለት ነው ስለዚህ ፍሎሜትሩ የሚያሳየን indicate the amounts of oxygen transferred to the patient ማለት ነው በሊትር ነው የሚያነብልን ስለዚህ በደቂቃ ውስጥ ወይም በአንድ ደቂቃ ምን ያክል ሊትር የሚለው ነው የሚያሳየን ማለት ነው እስከ 15 ሊትር ፐር ሚኒት ይለናል ስለዚህ 15 ላይ ካገኘ ነው ምንድነው በደቂቃ ውስጥ 15 ሊትር ይሄዳል 5 ላይ ከሆነ 5 ሊትር በደቂቃ ውስጥ ይሄዳል የሚለው እሱን ነው so the amounts of oxygen transfer to the patient የሚያሳየን ፍሎሜትር ነው ማለት ነው ስለዚህ ጌጅ ምንለው አለ what are the difference between flowmeter and gauge ብትባሉ ጌጅ ምንለው read amounts of oxygen in the tank or cylinder እዚህ ጋር ያለው ማለት ነው በሲሊንደር ውስጥ ምን ያክል ኦክሲጅን አለ የሚለው ከሆነ በጌጅ ነው ፍሎሜትሩ ደግሞ ወደ ፔሸንቱ የሚሄደው ነው እሱ ማየት እንችላለን ማለት ነው ሌላው ፋይን አጀስትመንት ነው እንግዲህ ፋይን አጀስትመንት እዚች ጋር የምናገኛት ማለት ነው በቀላሉ so used to control the flows of oxygen from the cylinder to the patient ማለት ነው ከሲሊንደሩ ወደ ፔሸንቱ ምንም ያደርግበት ማለት ነው ትራንስፈር የሚሆነውን ኮንትሮል መጨመር መቀነሻ ማለት ነው እንደ ቧንቧ መክፈቻ መዝጊያ ማለት ነው አሁንም ይሄ ነው ስንዘጋው ኦክሲጅኑ ሙሉ በሙሉ ወደ ፔሸንቱ አይሄድም ስንከፍተው ወደ ኦክሲጅኑ ወደ ፔሸንቱ ይሄዳል ማለት ነው እሱ ኮንትሮል የምናደርግበት ወይ ስለሆነ እሱን ማየት እንችላለን ማለት ነው ስለዚህ እሱ ነው ሌላው እንግዲህ ኦክሲጅን ካኑላ ብለን የምንጠራው ኦክሲጅን ካቲተር ቅድም ላይ ያወራ ነው ማለት ነው እዚች ጋር ከሳውሳችሁ ምን ብለናል እቺ ካኑላዋ ወይም ካቲተሯ እነዚህ ናቸው ካኑላው እዚህ ጋር በሁለት አፍንጫችን የሚገባ ፕሮዳክት ማለት ነው ካቲተር ደግሞ በአንድ አፍንጫችን የምትገባ ነው every 8 hours ነው በየ8 ሰዓቱ መቀየር አለበት ይሄ ካቲተሩ ነው ይሄ ካኑላ ስለዚህ it gives by the way nasal cannula ወይም nasal prong it gives low concentrations of oxygen ማለት ነው 44 እስከ 45% ነው የሚሰጠው ስለዚህ ሎው ነው ማለት ነው ስለዚህ ተመራጭ የሚሆነው አንድ ሰው ሪስፓራቶሪ ዲስትረስ የገባ ሰው እነዚህ ኒኩ ምንለው አለ ኒዮናታል ኢንቴንሲቭ ኬር ዩኒት ብለን የምንጠራው ህፃናቶች ላይ እነሱ or ምንድነው ማለት ነው ኢንቴንሲቭ ኬር ዩኒት አይሲዩ ለአዳልቶች ከሆነ ማለት ነው እነሱ ከገቡ ከተቻለ ኦክሲጅን ቴንት መጠቀም otherwise ግን ከኦክሲጅን ቴንት ቀጥሎ 100% እስከ 100% ኦክሲጅን ፕሮቫይድ የሚያደርገው ከፌስ ማስክ ነን ሪብሬዘር ፌስ ማስክ ነው ማለት ነው ነን ሪብሬዘር ፌስ ማስክ ካልሆነ ፓርሻል ሪብሬዘር ካልሆነ ያለን ልንመጣ እንችላለን ናዛል ካኑላ ወይም ናዛል ካቲተር ምንለው the last option ነው መሆን ያለበት ማለት ነው እሱ ላይ ማየት ይጠበቅብናል አራተኛው እንግዲህ የማስክ ወይ ሜተርስ ኦፍ ምንድነው ኦክሲጅን አድሚኒስትሬሽን ብለን የምንጠራው ኦክሲጅን ቴንት ነው ቴንት ኮንሲስት ኦፍ ካኖፒ ነው ከቨርድ ሌየር ነው ፕሌስ ኦቨር the head and shoulder ስለዚህ ሄዱንም ሾልደሩን ከቨር የሚያደርግ or entire body ማለት ነው እንግዲህ ህፃናቶችን በብዛት ሙሉ በሙሉ ሰውነታችን ከቨር ሊያደርግ ይችላል provide oxygen at higher levels than normal so higher oxygen saturation መስጠት ይችላል some device cover only part of the face ነው አንዳንዶቹ ፌሱን ብቻ ከቨር ያደርጋል አንዳንዱ እስከ ሾልደር ይደርሳል አንዳንዶቹ ሙሉ ሰውነቱን ከቨር ሊያደርግ ይችላል ማለት ነው this oxygen tent ወይም hood generally used to deliver oxygen to the infant rate approaching 100% ማለት ነው ማየት እንችላለን ነው
ኮመንሊ እንግዲህ በብዛት የምንሰጠው ምንድነው ለህፃናቶች ነው so this typical tent made of since plastic material የተሰሩ ናቸው ማለት ነው purpose it administer high concentrations of oxygen to the patient administer oxygen to the infant oxygen tent መጠቀም ያስፈልጋል እዚህ ጋር የምናያት በቴንት ደረጃ ማለት ነው እሱ ማየት እንችላለን ለምሳሌ ይሄ ፌሱን ብቻ ከቨር አድርጓል የሚያሳየን ማለት ነው እስከ ሾልደር አካባቢ የደረሰ ማለት ነው እሱም የምናይበት ማለት ነው ሙሉ ኢንታየር ሰርፌሱንም የሚያወራለ other special methods of oxygen administration ምን ነው አለ ለምሳሌ ኖርማል ብሪዚንግ ሲስተሙ ኢምፔር ከሆነ ምን ያድርጋል ማለት ነው ስፔሻሊ ምን ልናስገባለት እንችላለን አንደኛ ኤንዶትራኪያል ቲዩብ የምንለው ነው ኤንዶትራኪያል ቲዩብ ከገባለት ምን መሆን አለበት ማለት ነው ዌሪንግ ቬንቲሌተርስ ነው ቲፒስ የምንላትን ፕሮዳክት መጠቀም ያስፈልጋል ማለት ነው ፕሮቫይድ አኩሬት ኦክሲጅን እና ሂዩሚዲፋይ የሆነ ኦክሲጅን ፕሮቫይድ ለማድረግ ነው እንግዲህ ቲ ቅርጽ እዚች ጋር የምታሳየን ቲ የሆነች ቅርጽ ስላላት ማለት ነው በዛ በኤንዶትራኪያል ቲዩቡ ነው እንጂ በአፍንጫው ምናምን ከቨር አድርገን አንሰጥም ስለዚህ ዲቫይስ ከገባለት በዛ ዲቫይስ ማለት ነው ኤንዶትራኪያል tube ለምሳሌ if a person unable to breathe in and out through his or her mouth and nose ነው በአፍንጫው መተንፈስ ማይችል ከሆነ ምክንያቱም አፍና አፍንጫችን ሪስፓራቶሪ ሲስተም አንዱ ፓርት ስለሆነ ማለት ነው ወይም ሪስፓራቶሪ ኦርጋን ስለሆነ በዛ መተንፈስ ማይችል ከሆነ tracheostomy ይሰራለታል tracheostomy ማለት making small incision over the trachea for the purpose of ምንድነው ማለት ነው temporary or permanent breathing in and out activity ማለት ነው ቴምፖራሪ ፐርፐስ ሊሆን ይችላል ስለዚህ ትራኪዮስቶሚ ኮላር ወይ ማስክ ምንለው አለ ያ ካለ ምን ማድረግ ነው በዛ በትራኪያል ቲዩቡ ወይም እንደው ብለን የምንጠራው የተሰራለት ማለት ነው ትራኪዮስቶሚ ቲዩብ ምንላቸዋል በዛ ውስጥ አድሚኒስተር ማድረግ እንችላለን ማለት ነው በሊትር ደረጃ ከ8 ስለዚህ ይሄ እዚህ ጋር የምናየው ትራኪዮስቶሚ ኮላር ወይ ማስክ ነው ይቺ ቲፒስ ምንላት ደግሞ ኤንዶትራኪያል ቲዩብ ለገባለት ምንሰራበት ነው ከዛ በተጨማሪ ግን እንግዲህ ሞር ኮመንሊ ኦክሲጅን ሲሊንደር ከሌለን ኦክሲጅን ምንድነው ኮንሰንትሬትድ ኦክሲጅን ማሽን ብለን የምንጠራው አለ እንግዲህ ይሄ ኦክሲጅን ኮንሰንትሬትድ ኦክሲጅን ኮንሰንትሬሽን ምንለው ይሄ ካቲተሩ ነው እዚህ ጋር ያለው ሂዩሚዲፋየሩ ነው እነዚህ ጋር ምን አለ ፍሎ ሜተር እዚህ ጋር ያሳየናል ማለት ነው ኦን ኦፍ ማድረጊያ እነዚህ ፕሮዳክቶች አሉ ማለት ነው ስለዚህ ይሄ ኦክሲጅን ኮንሰንትሬሽኑ ልዩ የሚያደርገው ምንድነው በኤሌክትሪክ ነው ኤሌክትሪካል ነው የሚሰራው ኤሌክትሪክ ከሌለ ወይ መብራት ከሌለ እነዚህ ማንቀሳቀስ አንችልም ሲሊንደሩ without help of oxygen ምንድነው ኤሌክትሪሲቲ ነው ፍሎ ማድረግ የሚችለው ሌላው ከሲሊንደሩና ከኮንሰንትሬት ኦክሲጅን ኮንሰንትሬሽን ወይ ማሽን ማንኛው ነው ሃይ ኦክሲጅን ኮንሰንትሬሽን የሚሰጠው ፒውር 100% መስጠት የሚችለው ሲሊንደሩ ነው ይሄ ከኤንቫይሮንመንቱ ላይ ከአትሞስፌር ኦክሲጅን ነው እየሰበሰበ የሚሰጠን ያም ኦክሲጅን መብራት ሲኖር ማለት ነው ባለበት ቦታዎች ላይ ገጠር ቦታዎች ላይ መጠቀም አንችልም ማለት ነው ለዚህ ይሄ ኮንሰንትሬት ኦክሲጅን በሆስፒታል ደረጃ ላይ በብዛት የምንጠቀምበት አንደኛ የኦክሲጅን ሳቹሬሽን ሌቭላቸው በጣም ያልወረደ ከሆነ 80-85 አካባቢ ከሆነ እሱ ልንጠቀም እንችላለን ሌላ በዋጋ ደረጃ ቺፕ ነው ርካሽ ስለሆነ አፎርድ ማድረግ እንችላለን ሲሊንደሩን አፎርድ ማድረግ ማይችል ሰው ካለ ምን ማድረግ እንችላለን ማለት ነው ኮንሰንትሬትድ ማሽኑን በመጠቀም በቀላሉ ማለት ነው መጠቀም ምንችልበት ወይ ይኖራል ማለት ነው ስለዚህ ውድ አድማጭ ተመልካቾች ለዛሬ ስለ ኦክሲጅን አድሚኒስትሬሽን ይዤላችሁ የቀረብኩት ይሄን ይመስል ነበር ሁሌም እንደምንላችሁ እንግዲህ በድጋሜ ለቻናላችን አዲስ ሆናችሁ ቻናሉን ላይክ ሼር ሰብስክራይብ ሁሉ ጊዜ የምንሰራቸው አስተማሪ የጤና መረጃ መዝናኛ ቪዲዮዎች እንዲደርሷችሁ የደወል ምልክቷን ማብራታችሁን አትዘንጉ እንላለን ስለዚህ ለሀገራችን ሰላም ለኛም ለህዝቦቿ ፍቅርና አንድነት ያድለን ሰላም ሁኑልኝ የዛሬን ጨርሻለሁ